ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነው? ቆይታ እንዴት ነው? ሁሉ ሰላም ሁሉ አማን። እኔ የምላችሁ ጋይስ እዚህ ሀገር ኮተት የምትሰበስቡት የት ልትለብሱት ነው ግን ወገን? ኧረ ተው ተው ብራችሁን ያዙ። የት ልትለብሱን ነው? እኔ እኮ የሚገርመኝ ነገር 150 ሪያል 200 ሪያል ሹፎን ትላላችሁ፣ ቀሚስ ትላላችሁ። እውነት ለመናገር ፈስታን መድረሹ የሀበሻ ቀሚስ፣ የራያ ቀሚስ፣ የእንትና ቀሚስ ኧረ በህግ አምላክ በህግ አምላክ ብራችሁን ያዙ። ብርሽን ያዥና የሆነ ነገር አድርጊ። ልብስ አሰብስቡ ጋይስ። ሰረዴ ምን ልታረጉት ነው? እዛ ወስዳችሁ ልሸጡት ነው? ልቸረችሩት ነው? ወይስ አለች ልትሉ ነው? ወይስ በጤፍ ልትለውጡት ነው? ወይስ በበርበሬ ነው? ወይስ በቤት ልትለውጡት ነው? በመኪና ነው? እኮ ግራ ገባኝ። ግራ ገብቷችሁ ግራ አታጋቡኝ እኔንም ማለት ነው። እና አውቃለሁ ያው የሴት ነገር ማለት ነው ልብስ እንደምንወድ ምናምን ነገር በቃ የነው ነገር እንትን እንደማይለን አውቃለሁ። ግን ምንድነው አይብዛ፣ እስኪ አታብዙት። አንዳንዴ እንዴት ነው በአመት አንዴ ስላችሁ የረመዳን ኢድ ሙስሊሞች የረመዳን ኢድ እና ክርስቲያኖች ደግሞ የሆነ የዋናው ኢዳችሁ አላ የዛን ሰዓት ብትገዙ አይሻልም? የዛን ሰዓት ግዙ። ከዛ ውጭ ያለው 2 ወር ሰርታችሁ 3 ወር ሰርታችሁ ስትወልዱ ማለት ነው ምንድን ነው ወይኔ ምን ታረጉት ነው ግን ጋይስ? አትግዙ። ብራችሁን እያንዳንዱ ሴፍ አርጉና አጠራቅማችሁ ማለት ነው የሆነ ነገር ላይ አድርጉ። እዛ ሀገር እንዲሁ ስትወጡ ወደ ውጭ በእንደዚህ ነው የምትወጡት። የለብሳችሁ የምትወጡት ቢጋላ ሄድሽ፣ ሱፐርማርኬት ሄድሽ፣ መንደር ሄድሽ፣ ምን ሄድሽ በዚሁ ነው የምትወጪ። ያንኑ ለብሰሽ ነው ክርስቲያን ሆንሽ እስላም ሆንሽ ግዴታ ስለሆነ እዛ ሀገር ሳውዲ ላይ ግዴታ ወደ ሳይሆን የምትለብሺው አባያ እኔ ዝም ብሎ ሳይለብሱ የሚወጡን እውነት ለመናገር ያው ግቢ ውስጥ ካልሆነ በቀር ውጭ ላይ አይቻልም። እና ቤት ውስጥ ደግሞ ሽቲ ነው ወይ ዩኒፎርም ተለብሶ የሚሸቀለው ስራ። ከዛ ውጭ የለም። አበሻ ቀሚስ ለብሰሽ አሰሪ። እኔ እኮ የሚገርመኝ ነገር ድሬ ለብሰሽ አሰሪ። በቃ ከአንድ ሻንጣ ወደ በርሜሉ፣ ከበርሜሉ ወደ ሳጥኑ፣ ከሳጥኑ ወደ ሳሎኑ፣ ከሳሎኑ ወደ መኝታ ቤቱ፣ ከመኝታ ቤቱ ወደ ቁም ሳጥኑ ሲገላበጥ ነው የሚውለው። ሲገላበጥ ያመሻል፣ ሲገላበጥ ያጥራል። በቃ ወይ ደግሞ ታሽጎ ብስኩት ይመስል ይቀመጣል። ከ10 አንድ የሚወጣው መቼ ወደ ሀገር ሲሄድ ወይ ደግሞ የሆነ ነገር ሲኖር ልትለብሱት የምትሆኑት። ሀቢብቲ የኔ ቆንጆ የኔ እህት ሴቭ አድርገው ብርሽን ያዥና የሆነ ነገር አድርግበት። ጥርቅምቅም አድርገሽ የሆነ ነገር ግሽበት። ቢያንስ እንደው አይጠራቀምም አይሆንም ምናምን ካልሽ እቁብ ግቢበት። እቁብ ገብተሽ አጠራቅም። ምን ልታረጉት ነው? አሁን አንዳንዷ ሴትማ ጃዛ ቤት የምለብሰው ማነው? አዎ ጃዛ ቤት የምለብሰው በሻንጣ ታረጋለች። ወደ ውጭ ወደ መንደር ወደ ምናምን ስትል የምትለብሰው የብቻ ታረጋለች። እንደገና ደግሞ ስራ ቦታ ይዛ ትመጣና ስራ የምትሰራበት ሌላ ነው። ክላሷ ስትገባ ደግሞ ሌላ ነው። ቪዲዮ የምትሰራበት ደግሞ ሌላ ነው። ወገን በአንድ ልብስ እኮ ነው 4 ወር 5 ወር አድገን የመጣ ነው። መቼም የ10 ሀብታም ብትሆኒም በአንድ ልብስ ነው 4 ወር 5 ወር። ከዛ ይሄ ደግሞ ትምህርት ቤት ደግሞ ዩኒፎርም ነው። ዩኒፎርም ብትለብሻለሽ እስከ 9 ሰዓት ተማሪ፣ እስከ 6 ሰዓት ተማሪ። ዩኒፎርምሽን ለብሰሽ ትመጫለሽ፣ ትቀይሪያለሽ፣ አለቀ። ነገም እንደዛው ነው፣ ዩኒፎርም ነው። እዛ ሀገር ግን ጠራሃው ይልሻል። ጠራሃው የብቻ ይሄ ምኝታ ቢጃማ ብቻ፣ የምን ብቻ፣ ቪዲዮ መስሪያ ብቻ፣ ስራ መስሪያ ብቻ፣ በቃ ምን ማለቻ ብቻ፣ ምን ማለቻ ብቻ። እኔ ስንት ዝርዝር የተገለጸው ወገን
ብራችሁ ሴፍ አድርጋችሁ ቤት የሌላችሁ ቤት ግዙ። መግዛት ማትፈልጉ ስሩ። ቤት ያላችሁ መኪና ያዙ። ካላችሁ ሁሉም ነገር ሰደቃ ሰድቁ። የቲሞችን ጠይቁ። ሙስሊሞች በተለይ ክርስቲያኖቹን ብትሆኑ ችግር አለው። የቲሞቹ ጠይቁ። መብላት ያጣላ ብሉ። እስኪ ለዛ እንኳ አሰቡት። ደህና ሰው ነው። ጥርቅምቅም አድርጋችሁ ደግሞ ከሰው ቤት ውጡ። ከሰው ቤት እኔ ለራሴ ሰው ቤት ነው የምሰራው፣ የሰው ቤት ነው። ግን ከሰው ቤት ለመውጣት ደግሞ ሴፍ አድርጉ ብር። ሺኤን ገደል ነው ይዟቸው የሚገባው። ሺኤን ሱስ ይሆናል መሰለኝ። ብዙ ልጆች ሲያወሩ ሰማለሁ። ሱስ እኮ ሆኖብኝ ነው። ደሞዝ ጋር ሲከበር ደሞዝ የወሩ ደሞዝ ሲመጣ ግዴታ አልገዛሁም ብዬ 200 ሪያል ካልገዛሁ የገዛሁ አይመስለኝ፣ ልብስ ያለኝ አይመስለኝ፣ ምን ያለኝ አይመስለኝ ነው የሚሉት። ምንድን ነው ሺኤን ምንድን ነው ይሰራልሻል? ምን ያደርግልሻል? ብሬሽን ያዥ በወር 200 ሪያል ቆጥቤ ነው የሚሻልሽ። ልብስ ምን ይሰራልሻል? ልብስ ነው። አንድ አባያ ካለሽ ስራ ቦታ አንድ አባያ፣ የስራ አባያ እንደዛ አንድ አባያ፣ ቤት ደግሞ አንድ አባያ ካለሽ በቂ ነው። ሁለት ኒቃብ ጋር አንዱ ህርፈት ቦታ ያለው አንዱ ስራ ቦታ ያለው ኒቃብ خلاص ሁለት አባያ ሁለት ኒቃብ። ከዛ ስራ ቦታ ሽቲሽ አለቀ ሽቲሽ። ከዛ ከጠራዎችሽ ጋር በቃ ይበቃሻል። ቤት ደግሞ አንድ ድርኤ በቃ ለቅያሬ ጋር ሁለት ድርኤ፣ አንዴ ደግሞ ሹፎን፣ አንድ አበሻ ቀሚስ ይበቃሻል። አለቀ። ከዚህ ውጭ ምንም አይሰራልሽ። ከፈለሽ ደግሞ 2 ሺህ ጨምሪበት። ምን ይሰራልሽ? 10 ጥቁር ጥራጭ ሰብስበሽ እኔ በቃ ወደ ኢትዮጵያ ስትልኩት በአየርም ከላኳችሁት በኪሎ ከባድ ነው። በኪሎ ለምን ያላችሁን ብር ጸጥ አድርጎ ነው የሚሄደው። ኪሎ ከፍራችሁ በዛ ላይ ሀገር ሲገባ ማውረጃ አለው፣ መስቀያ አለው፣ ትራንስፖርት አለው። አስባችሁት የቀረጥ አለው ምናምን። በባህርም ብትልቁት እንደዛ ነው። የባህር አለ፣ ክፍያ አለ፣ በኪሎ ነው የሚያስቡት ምናምን። እዛም ማውረጃ መስቀያ ምናምን አለው፣ መኪና አለው። ጋይስ ይሄን ሁላ ዋጋ የምትከፍሉት እሱ ወርቅ ነው እንዴ? ነው በዳይመንድ ነው። ይሄን ሁላ ዋጋ የምትከፍሉለት እንዴ? ልብስ እኮ ነው። ልብስ ደግሞ የዚህ ሀገር ልብስ እኔ አያምረኝም። እውነት ለመናገር አያምርም። የኢትዮጵያ ልብስ ነው የሚያምረው እና ትንሽ የዱባይ ልብስ ያምራል። ዱባይ አሁን ማሻአላ ሽቲዎች ያምራሉ፣ ድሪዎች ያምራሉ። የዱባይ ማለት ነው። አባያዎቹ ራሱ ቆንጆ ናቸው። እውነት ለመናገር እዚህም አሉ አባያ፣ እዚህም አለ ማሻአላ፣ ሳውዲም አለ። ግን እንደ ዱባይ ባይሆን ከዛ ውጭ ኢትዮጵያ ነው የሚያምረው። ኢትዮጵያ ደግሞ አንድ ልብስ 10 ምናምን ሺህ 20 ሺህ ምናምን ስትባሉ ደግሞ ብዙ እንትን አትበሉ፣ ብዙ አትደንግጡ። ከዚህ መዘሩ ተቀይሩት እና አውቁት። እዚህ አንድ አባያ ቆንጆ አባያ 150 ሪያል ከገዛሽ ሙቸው ወደ ኢትዮጵያ ሙቸው ስንት ሺህ እንደሆነ ነው ማለት 10 ምናምን ሺህ ነው። አይሆንም 10 ምናምን ሺህ አይሆን 8 ሺህ ምናምን ይሆናል። እና እውነት ለመናገር ይገርመኛል። ሳልባጅማ ሞልቷል። እንኳን እዚህ ኢትዮጵያ ሞልቷል። አቡ ኻምሳ የሚባለው እዛ ሀገር እኮ የኢትዮጵያ ዋና ልብስ ቤት ነው። ኦሪጂናል የሚሉት ማለት ነው። በነገራችን አቡ ኻምሳ የሚባለው ስሙ እንጂ እቃው በጣም ቆንጆ እቃ ነው ያለው። ኦሪጂናል እቃ ነው ያለው። አሪፍ እቃ ነው ያለው እና ደህና ነገር ነው። በዛ ብትገዙ ይሻላችኋል። እና ጋይስ ማለት ነው ብራችሁን ሴፍ አድርጉ። በእኔ የሆነባችሁ ሴፍ አድርጉ። ሴፍ ስታደርጉት ነው የሚጠቅማችሁ እንጂ ሌላ ነገር እንደዚህ ነው ብትሉ ምንም ለውጥ የለውም። እና ውዶቼ ይሄን ይመስላል። ብራችሁን ያዙ። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ የሆነው ባይ ባይ።